ይገርማችሁ ነገር በጣም በዝቶ ነበረ። የደንብ ልብስ ይልበሱ እንጂ የህግ አስከባሪ አካላት አይደሉም። እንዲሁም ደግሞ የለበሱት ልብስ ተመሳሳይነት ያለውና ተመሳስሎ የተሰራ ነው ሲል የአዲስ አበባ ፖሊስ አስታውቋል። ምን አይነት የትራፊክ ፖሊስ ነው የተመለከትነው? ቪዲዮውን መጨረሻ ላይ ያይዤላችኋለሁ። በምዕራብ ሸዋ ኖኖ ላይ ለተጨፈጨፉ ንጹሃኖች የአምቦ ዩኒቨርሲቲ ተማሪዎች ሰልፍ በመውጣት ድምጻቸውን አሰምቷል። እንግዲህ በርከት ያሉ ንጹሃኖች እሁድ ዕለት ኖኖ ላይ መጨፍጨፋቸው ይታወሳል። በፌዴራል ፖሊሱና በትራፊኩ መካከል የተፈጠረው ነገር ምንድን ነው? አንዳንድ መዝሙሮች ምን ነው ባልወጡ ብዬ የምላቸው መዝሙሮች አሉ። ይህም በእናንተ ምክንያት ማለት ነው። እነዚህ አይነት መዝሙራቶች ብዙ ጊዜ ቲክቶክ ላይቭ ላይም ሆነ ቲክቶክ ላይ እየቆረጡ በሚለቁ ሰዎች እንዲሁም መዝሙሮችን እያላመጡና ሌላ ነገሮች እየጨመሯቸው ወይንም በስሜት በሚዘምሩ ዘማሪያኖች ላይ ከኔም ጀምሮ ብዙ ጊዜ ያወራን ነበረ። መዝሙራትም ሳንሱርድ መደረግ አለባቸው፣ መታየት አለባቸው፣ መጠናት አለባቸው፣ በሊቃውንቱ መታየት ይኖርባቸዋል። መዝሙሮቻችን ጉዳይ ብፁዓን አባቶች እንደዚህ ራሱ ከአንደበታቸው እንደዚህ አይነት ነገር መስማትም አንፈልግም ነበር። ለምን እኛ ጥርት ያለ ስራ መስራት እንችል ነበረ፣ እነሱ ጋርም አይደርስም ነበር። ህዝቡ ጆሮ ውስጥ ገብቶ ትክክለኛውን ክርስቶስን በዝማሬ የሚያመሰግንበትን መዝሙር ብናቀርብላቸው ኖሮ ብፁዓን አባቶች እንደዚህ አይነት አስተያየትም አይሰጡንም ነበረ። ብፁዕ አባታችን እንግዲህ የተናገሩት ነገር በጣም ትክክል ነው። ሙሉ ቪዲዮ ቀጣይ ያሳያቸዋለሁ። ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። ከዛሬ ድረስ በጣም የናፈቀንና ስንፈልገው የነበረ ብፁዓን አባቶች ለምንድን ነው በቅድስት ቤተክርስቲያን ዝም ያሉት ብለን እኛ ከነቃፊዎቹ ይልቅ ቤተክርስቲያኒቷን የሚጠብቋትና መንጋውን የሚጠብቁ ብፁዓን አባቶችን ነቃፊ የሆንበት ምክንያት ተሐድሶ ለቤተክርስቲያን ብለው የወጡ ሰዎች ቅድስት ቤተክርስቲያናችንን በሚናገሩ ጊዜ ዝም ስላሉ ነው። ብፁዕ አባታችን አቡነ ማትያስ ግን ዝምታቸውን ሰብረዋል። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይሌን። ዛሬም በአዳዲስ ቪዲዮና ወቅታዊ በሆኑ ጉዳዮች ወደ እናንተ ተመልሻለሁኝ። ትላንትና እንግዲህ እንደዚህ አይነት መረጃ አላደረስኳችሁም ነበረ። እንግዲህ በትላንትናው ዕለት ብዙ ቲክቶክ ሶሻል ሚዲያ ላይ መነጋገሪያ የሆነ አለ። የደንብ ልብስ ወይንም የመከላከያ ሰራዊት ልብስ በመልበስ መኪናን በማገት እንግዲህ ተጠርጥረውም ሳይሆን እጅ ከፍንጅ የተያዙ አጭበርባሪ ሰዎች እንግዲህ አንድ የትራፊክ ፖሊስ ይዟቸው እንግዲህ ለህግ ማቅረቡ ይታወሳል። በሱ ጉዳይም ሰፋ ባለ መንገድ እናወራለን። ሌላው እንግዲህ ብፁዕ አባታችን አቡነ ማትያስ ዝምታቸውን የሰበሩበት ጊዜ ቅድስት ቤተክርስቲያን ላይ የሚደርስ ፈተናና መከራ ማንኛውም ተሐድሶ ለቤተክርስቲያን የሚባል ነገር ከቅድስት ቤተክርስቲያን ወጥተው ቅድስት ቤተክርስቲያን ለመሳደብና ለማንቋሽ የሚፈልጉ ሰዎች አፋቸውን ይዝጉ የሚባል እንግዲህ ብፁዕ አባታችን አቡነ ማትያስ የተናገሩበት አጋጣሚ አለ። እንዲሁም ሌሎች ቪዲዮዎችም አለ። መዝሙራት ይታረሙ የሚባል ነገር። ይሄ ነገር በነገራችን ላይ ሁላችንም እስከዛሬ አንደበት አውጥተን መናገር አልቻልንም እንጂ ለምን ብለን ራሳችንን ከራሳችን ጋር እያወራንና እየጠየቅን የነበረበት ጊዜ ነበረ። ለምን አሁን እየወጡ ያሉ መዝሙራቶች ሻኩራ ምናምን የሚገባባቸው የተለያዩ መሳሪያዎች የሚገባባቸው መዝሙሮች እንቅስቃሴዎች ሁላ ከቅድስት ቤተክርስቲያን የምትፈቅደው እንቅስቃሴ ሽብሻቦሽም ጭብጫቦሽም ይሁን ከቅድስት ቤተክርስቲያን ውጪ እንደሆኑ ብዙ ጊዜ እያየን ነው። መዝሙራቶች በስሜት እየተሰሩ እንደሆነ እያየን ነው ማለት ነው። እነዚህና ሌሎች ቪዲዮዎችም አሉ። አብረን የምናያቸውና ሀሳባችንን በደንብ የምንሰጥባቸው ነው የሚሆነው። ከናንተ የሚጠበቀው ይህን ቪዲዮ ላይክ እና ሼር ያረጋችሁ ሚዲያውን ደግሞ ሰብስክራይብ ያረጋችሁ ለብዙ ሰው እንዲደርስ ማድረስ ብቻ ነው። ወደ መጀመሪያው ቪዲዮ ነው የምወስዳችሁ። ወደ መጀመሪያው ቪዲዮ ከመሄዳችን በፊት ግን ላይክ፣ ሼር፣ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሰዎች በሰጣችሁ 5 ሰከንድ ውስጥ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁኝ። ወደ መጀመሪያው ቪዲዮ ነው የምወስዳችሁ። የመጀመሪያው ቪዲዮ እንግዲህ ይሄንን ይመስላል። እነዚህ የቤተክርስቲያን አባቶች፣ እነዚህ የቤተክርስቲያን አገልጋዮች እንግዲህ በየተለያዩ የገጠር አብያተ ክርስቲያኖች የሚያገለግሉ አገልጋዮች ናቸው። በእንደዛ በሚያገለግሉበት ቤተክርስቲያን ውስጥ ግን ካህናቶች በግፍ እየተገደሉና በግፍ እየታረዱ እንደሆነ እጃቸውን አጣምረው ድምጽ እያወጡ ይገኛሉ። እኛ ኦርቶዶክሳውያን አንገታችን ላይ ማህተም ያደረግን ሰዎች
እነሱ ስለ ሃይማኖታቸውና ስለ ቅድስት ቤተክርስቲያናቸው ሲጮሁ እኛ ከመዘገብ ውጪ ምንም እየሰራን አይደለም። በተለያዩ ገዳማትና አድባራት በገዳም ውስጥ ገዳማውያኖች እየተሳደዱ እየተገደሉ እንዲሁም ከገዳም ውስጥ እንዲወጡና ያ ገዳም ለልማትና ለተለያዩ ነገሮች ይፈልጋሉ እየተባሉ እየወጡ እየተገደዱ እንደሆነ ብዙ ጊዜ መረጃ እየደረሰንም እኛም ለህዝበ ምእመኑ ወይንም ይመለከተዋል ብለን ለምናስበው አካል ጭምር ይደርሰዋል ብለን ስለምናስብ ቪዲዮ በመስራት ላይ እንገኛለን። በአሁንም ሰዓት ግን በተለያዩ ገዳማት በተለያዩ ሀገሮች ላይ ኦርቶዶክሳውያን በተለይ አንገታቸው ላይ ማህተም ያደረጉ ሰዎች እየተፈለጉ ከሀገር ውስጥ እንዲወጡ ከቤተክርስቲያን እንዲወጡ ቤተክርስቲያን እንዲለቁ እየተደረገ እንደሆነ አብዛኞቻችን እየሰማን እንገኛለን። እነዚህ ሊቃውንታን ወይንም እነዚህ የቤተክርስቲያን አስተዳዳሪያን ቄሶች፣ አገልጋዮች፣ ካህኖች እንግዲህ ግፉና መከራው በጣም ስለበዛባቸው እንዲሁም በጣም መመረር መገረፍና መታሰሩ በጣም ስላስመረራቸው ፍትህ ለኦርቶዶክስ እያሉ እየጮሁ እንገኛለን። ስለዚህ እኛም ድምጽ እንድንሆን እላችኋለሁ ማለት ነው። በተለያዩ አገር በተለይ በእና አርሲ ነገሌ ምናምን የተባሉ አገሮች ላይ ካሁን በፊትም ብዙ ጊዜ የሰማነው ነገር አለ። ገዳማውያኖች ወይም የቤተክርስቲያን አገልጋይ ካህኖች እየተገደሉ እየተመረጡ ኦርቶዶክሳውያን የሆኑ ለቤተክርስቲያን መልካም የሚያስቡ በህዝብና በግለሰቦች መካከል ገብተው በሽምግልና ሰዎች በሰላም እንዲኖሩ የሚያስታርቁ ሰዎች እንደነዚህ መልካም ነገሮችን የሚያስቡ ሰዎች ለሀገራቸውና ለህዝባቸው ለመንጋቸው የሚጸልዩ ሰዎች በጣም እየተሳደዱ እንደሆነ መረጃ እየደረሰን ነው። እኛም ካሁን በፊትም የሰራናቸው ቪዲዮዎች አሉ። ግን ይሄ ነገር በጣም በዛ። አሁን በጣም እየበዛ ነው። በተለይ በቅድስት ቤተክርስቲያን ላይ አንገታቸው ላይ ማህተም ያደረጉ ሰዎች በጣም እየተንገላቱ ነው። ስለዚህ እኛ ደግሞ እየጮህን የነበረው ብፁዓን አባቶች ላይ ነበረ። የቤተክርስቲያን አስተዳዳሪዎች ወይንም ይመለከታቸዋል የምንላቸው ቋሚ ቅዱስ ሲኖዶስ ላይ በጣም እየጮህን ነበረ። ለምን በቤተክርስቲያንና በየገዳሙ እየተገደሉ ያሉ ካህኖች ለምንድን ነው ደማቸው መፍሰስ የማይቆመው? ከገዳምና ከቤተክርስቲያን ለምንድን ነው እንዲወጡ የሚገደሉት? እያልን ብዙ ጊዜ እየጮህን ነበረ ማለት ነው። ስለዚህ እኛም መጮሁ አልደከመንም። ብፁዓን አባቶችም በሆነ ሰዓት ላይ ዝም ብለው ነበረ። አሁን ግን ድምጽ እያሰሙ ይገኛሉ ማለት ነው። ስለዚህ በአርሲ ኦሮሚያ ክልል ላይ በተለይ በብሔር አይደለም እየተገደለ ያለው። በነገራችን ላይ ከቤተክርስቲያን እንዲወጡ የሚገደዱት በብሔር አይደለም በሃይማኖት ብቻ ነው። አንገታቸው ላይ ማህተም ባደረጉ ሰዎች ላይ ብቻ ነው ጫና ተፈጥሮባቸው ያለው ማለት ነው። እንደምናስታውሰው በባለፈ እንግዲህ መምህር አንዱሻም ይባላል። አብዛኞቻችሁ ታውቁታላችሁ። መላው የኦርቶዶክስ እምነት ተከታዮች በሙሉ እንግዲህ ባለፉት 3 ሳምንታት ከቀን 27 ጀምሮ በዚች ቦታ ላይ እየተፈጠረ ያለውን ነገር ሁላችሁም ታውቃላችሁ። በእግዚአብሔር ስም ነው የምንማጸናችሁ። ይሄን ድምፅ የሰማችሁ ዓለም ዳርቻ ያላችሁ ከዚች ከወላይታ ከጋንደባ ተነስቶ እስከ ዓለም ጥግ ያላችሁ በእግዚአብሔር ስም ይሄን ጩኸት አስተጋቡ። እቺ ቤተክርስቲያን በግፍ እንድትፈርስ ተወስኖባታል። ምንም አይነት ለውጥ የለም። ወላይታ ሀገር ይመስለኛል የተለያዩ ገዳማትና አድባራት ላይ የሚያገለግል ወንድማችን ስለ ቤተክርስቲያን በጮኸ ቁጥር ይታሰራል። ስለ ቤተክርስቲያን ድምጹን ባሰማ ቁጥር የሆነ ቦታ ይወሰዳል ማለት ነው። ስለዚህ የቤተክርስቲያን የቤተክርስቲያን ይዞታ ለመንጠቅ የሚናፍቁ የቤተክርስቲያን ይዞታ ለራሳቸው ለማድረግ የሚጥሩ ብዙ መናፍቃኖች አሉ። ስለዚህ እነዚህን መናፍቃኖች አፋቸውን ማዘጋት የምንችለው እኛ ኦርቶዶክሳውያን አንገታችን ላይ ማህተም ያደረግን ሰዎች ናቸው። እንደውም የቤተክርስቲያን አገልጋዮች ካህኖች ሁላ እኮ እንደዚህ ድምጽ ማሰማት የለባቸውም። ነገር ከብፁዓን አባቶች ማዘዣ ቢወጣ የሆነ ጊዜ እኮ ጥቁር ቤተክርስቲያኒቷ ጥቁር ትልበስ የተባለ ጊዜ እኮ ሁላችንም ለብሰናል እኮ። እኛ አይደለንም ቅድስት ቤተክርስቲያን ራሷ ጥቁር ለብሳለች። ስለዚህ የኦርቶዶክስ የሆነ አንገቱ ላይ ማህተም ያደረገ ሰው የሚፈልገው ምንድነው? ከቅዱሳን አባቶቻቸው ትእዛዝ ብቻ ነው የሚፈልጉት። ቤተክርስቲያናቸውን አይደለም ሀገራቸውን ማስከበር ይችላሉ ከዛ በኋላ። ስለዚህ አሁንም ፍትህና ድምጽ ለኦርቶዶክስ የሚል ድምጽ ማሰማት ፈልጋለሁ። እኔም ፍትህ በየገዳማቱና በየአድባራቱ ከገዳም እንዲወጡ እና ከቤተክርስቲያን እንዲወጡ ለሚደረጉ ሰዎች ምን አይነት የትራፊክ ፖሊስ ነው የተመለከትነው? ቪዲዮውን መጨረሻ ላይ ያይዤላችኋለሁ። ከመኪና ስርቆት ጋር በተያያዘ የዕለቱ አነጋጋሪ ምስል ነበር። ገርጂ ዩኒቲ ዩኒቨርሲቲ አካባቢ ፖሊሶቹ ለምን እርስ በእርስ ተያያዙ? ነገሩ እንዲህ ነው። ትናንትና ገርጂ ወደ ዩኒቲ ዩኒቨርሲቲ መታጠፊያ መብራት ላይ አንዲት ሴት ዲዛይር መኪና እያሽከረከረች መታ ትቆማለች። ሁለት ወታደራዊ ዩኒፎርም የለበሱ ሰዎች ሴትየዋን ከመኪናዋ ጎትተው ከአስፓልት ከጣሏት በኋላ መኪና
መኪናዋን ቀምተው ለማምለጥ ይሞክራሉ። በዚህ ጊዜ ትራፊክ ፖሊሱ ያይና ሳይረን እያስጮኸ ይከተላቸዋል። የተደናገሩት ሌቦች ለማምለጥ በተቃራኒ አቅጣጫ ሲነዱ ከአንዲት ቪትስ መኪና ጋር ይጋጫሉ። በዚህ ጊዜ ትራፊክ ፖሊሱ ይደርስና ግብ ግብ ይገጥማል። በአካባቢው ሰው ትብብር በቁጥጥር ስር ውለዋል። የተጎዳችው ባለመኪናም ወደ ሆስፒታል ተወስዳለች። ሰዎቹ በትክክል የህግ አስከባሪ አልነበሩም። ታዲያ ይህንን የትራፊክ ፖሊስ በምን አይነት ቃል መግለጽ እንችላለን? በፌዴራል ፖሊሱና በትራፊኩ መካከል የተፈጠረው ነገር ምንድን ነው? ይህ የምትመለከቱት ግለሰብ ትክክለኛ የፌዴራል ፖሊስ ሳይሆን የፌዴራል ዩኒፎርምን ለብሶ ስርቆት ላይ የተሰማራ ግለሰብ ነው። ትናንትና ጥቅምት 11 ቀን 2018 ዓ.ም ገርጂ ወደ ዩኒቲ ዩኒቨርሲቲ መታጠፊያ ማብራት ላይ አንዲት ሴት ዲዛይር መኪና እያሽከረከረች ቆማለች። ሁለት ወታደራዊ ዩኒፎርም የለበሱ ሰዎች ሴትዮዋን ከመኪናዋ ጎትተው ከአስፓልቲ ከጣሏት በኋላ መኪናዋን ቀምተው ለማምለጥ ይሞክራሉ። በዚህ ጊዜ ትራፊክ ፖሊሱ ያይና ሳይረን እያስጮኸ ይከተላቸዋል። የተደናገሩት ሌቦች ለማምለጥ በተቃራኒ አቅጣጫ ሲነዱ ከአንዲት ቪትስ መኪና ጋር ይጋጫሉ። ታዲያ በዚህ ጊዜ ትራፊክ ፖሊሱ ይደርስና ግብ ግብ ይገጥማል። ታዲያ እነኚህ ሌቦች ተይዘው በአሁኑ ሰዓት በህግ ቁጥጥር ስር ይገኛሉ። ለትራፊኩ ክብር ይገባል። ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ያዳልህ ነው ያለ! ኧረ አጨብጭብ! በነገራችን ላይ በጣም የሚገርም ነገር ነው። በጣም የሚገርም ነገር ይሄ ነገር የተከሰተው የተያዙት ወንጀለኞቹ ወይንም የፌዴራል ልብስ ለብሰው በወንጀል የሚሰሩት ሁሌ መኪና በማገትና የተለያዩ ሰዎችን በማስፈራራት እንደዚህ አይነት ነገር በነገራችን ላይ በጣም ተደጋጋሚ ነገር ይደረጋል አዲስ አበባ ላይ። ይሄ ነገር የተከሰተው አቃቂ ቃሊቲ በተለምዶ አባ ሳሙኤል ወይንም 140 ሰፈር የሚባለው አካባቢ ነው ይሄ ነገር የተፈጠረው። ከዛ አካባቢ ነው ልጅቷ ለሱቅ በወረደችበት ቁጥር ሱቅ በገባች ጊዜ ወደ መኪናዋ ውስጥ ገብተው መኪናዋንና መኪና ውስጥ ያለውን ንብረት ይዘው እየሸሹ የነበሩት ማለት ነው። እዚህ እግዚአብሔር ሲያጋልጣቸው ደግሞ እሷ በላዋ ያገኘችው ገንዘብ ስለሆነ እግዚአብሔር አምላክ ሲያጋልጣቸው ከዛ ከአቃቂ ቃሊቲ ጀምሮ መኪናዋን ወይንም ዲዛይሯን መኪና ሲነዱ ቆይተው ጎሮ ወይንም ጃክሮስ አካባቢ ላይ ተጋጭተው ነው ከመኪና ጋር ወይንም በሌላ ቅያስ መስመር መኪኖች በሚሄዱበት ሳይሆን መኪኖች በማይሄዱበት መስመር ማለት በተቃራኒ መስመር ሲሄዱ ከቪትስ መኪና ጋር ተጋጭተው ነው ሊያዙ የቻሉት ማለት ነው። አብዛኛው መረጃ ላይ እየወጣ ያለው ግን ትራፊኩ ተከታትሏቸው ነው የያዛቸው። ይሄን ትራፊክ እንሸልሙ ምናምን። ትራፊኩ መሸለም አለበት፣ ጥያቄ የለውም። መከበር አለበት፣ ጥያቄ የለውም። ለምን? ሁሉም ሰው ህግ ፊት እኩል ስለሆነ። ትራፊኩ ደግሞ መኪናና መኪና ከተጋጨ እነዛን የሁለቱንም መኪና ሹፌሮች መንጃ ፍቃድ ተቀብሎ ወደ ህግ የመውሰድ ግዴታ ስላለበት ያን ነገር ላድርግ ሲል አታደርግም በማለቱ ይሄ የፌዴራል ልብስ የለበሰው ግብ ግብ በመፍጠሩ ትራፊኩም እኔም እኮ ስራዬ ነው አንተም ስራ ሌላ ነው በማለት ትራፊኩ ግዴታውን ለመወጣት ይሄን ነገር አድርጓል ማለት ነው። ስለዚህ ይሄ ዋናው መልእክት የምን መሰላችሁ? እንደዚህ አይነት ነገር በነገራችን ላይ በዝቷል። እኛ ሹፌሮች ነን። እኔም አሁን መኪና ውስጥ ሆኜ ነው ቪዲዮ እየሰራው ያለሁት ማለት ነው። ስለዚህ በየመንገዱ እያቆሙ የሚፈትሹን መከላከያ የፌዴራል ልብስ እየለበሱ በየመንገዱ ላይ እያቆሙ የሚፈትሹን ብዛታቸው ብዙ ነው። በተለይ ማታ ከ3 ሰዓት ከ4 ሰዓት በኋላ በየመንገዱ በተለይ ርጭ ወዳለበት መስመር ላይ ርጭ ወዳለበት ቦታ ላይ በየኪሎ ሜትሩ እያስቆሙ ነው የሚፈትሹን። ይሄ ግልጽ ነው። አንዳንድ ጊዜ ትክክል ነው የሚፈተሽበት ቦታ አለ። ፖሊሶች ሆነው ምናምን የሚፈትሹን ቦታ አለ። ያ ወንጀልን ለመከላከል ወንጀለኛን ለመያዝ ሌባን ለማባረር ማንኛውም ሰው ላይ ወንጀል እንዳይጋለጥ የሚደረግበት አጋጣሚ አለ። ይሄ ግን የመከላከያ የፌዴራል ፖሊስ ልብስ ለብሰው ፌዴራል ፖሊሶች ከሆኑ ጥሩ፣ ግን የፌዴራል ልብስ በመልበስ እንደዚህ አይነት ነገር የሚሰሩ ሰዎች አሉ። እኔ ከአንድ 3-4 ጊዜ አጋጥሞኛል። መንገድ ላይ ያስቆሙኛል፣ ይፈትሹኛል ምናምን ነገር። ከዛም በኋላ ሂዱልኛል። ስልክ ሁላ የተቀበሉኝ አሉ። ስልኬን የእጅ ስልኬን ሁላ አውጣ፣ ክፈት፣ ገለሪ ውስጥ ግባ ምናምን ብሎ ሁላ እንትን ያለ አለ ማለት ነው። ስለዚህ ይሄ ነገር በጣም የተደጋገመ ነው። በጣም ይሄ አሁን ተጋልጦ ስለወጣ ካሁን በኋላ ሹፌሮች መኪና የምትነዱ ሰዎች ጥንቃቄ አድርጉ። በጣም እንደዚህ አይነት ነገር በነገራችን ላይ ካሁን በፊትም ሚዲያ ላይ ብዙ የቀረቡ ሰዎች አሉ። በተለያዩ በጩቤ ሁላ ተወግቶ የሆነ ደረጃ የደረሰ ሰው አለ። ባለፈው የሆነ መረጃ ላይ እየሰማን ነው፣ የሆነ ሚዲያ ላይ ቀርቦ እየሰማን ነበር። ፓራላይዝድ የሆነ ሰው እንደዚህ መከላከያ የሚሊተሪ ልብስ እየለበሱ
የመከላከያ ሰራዊቱን ወይንም የህግ አስከባሪውን ስም እንዲጠለሽ የሚያደርጉ እንዲጠፋ የሚያደርጉ እነሱ ናቸው እንደዚህ እያደረጉ ያሉት ወይንም የደንብ ልብስ የለበሱ ሰዎች ናቸው ሰውን እያሰቃዩ ያሉት የፌደራል ፖሊሶች ናቸው እንደዚህ እያደረጉ ያሉት ብለው እኛ እንድንጣላቸው የሚያደርጉ ብዙ ሰዎች አሉ ስለዚህ እነዚህን ሰዎች ለመከላከል ነው ይሄ ሚዲያ ላይ እየወጣ ያለው ስለዚህ እቺ ሴትዮ እንግዲህ እግዚአብሔር አምላክ አትርፏታል ማለት ነው ስለዚህ አሁንም ጥንቃቄ ማድረግ አለብን በሰራዊቱ ስም እየተነገደ ነው በፌደራል ፖሊሶች ስም ሰዎች እየተበሉ ነው የሚያደርጉት እኮ የመንግስት አካሎች እኮ አይደሉም የሰራዊቱ አባል ወይንም የመከላከያ ሰራዊቶች አይደሉም ይሄን ነገር ያደረጉ ያሉት ወይንም የፌደራል ፖሊሶች አይደሉም እንደዚህ ነገር ያደረጉ ያሉት እንደዚህ በተመሳሳይ ልብስ እየለበሱ በየመንገዱ ላይ ያስቆማሉ ከፈለጉ ሸኘን ይላል ካልሸኛም ጓይል ባህል ምናምን ነገር ይጣላሉላ ስለዚህ ይሄ ነገር የተለመደ ሆኗል ማለት ነው ስለዚህ ባካችሁ ጥንቃቄ እናድርግ እነዚህን ሰዎች ያጋለጠ አምላክ ደግሞ ሌሎቹንም ያጋልጣል ስለዚህ እስካሁን አሁን ደግሞ እኛ ሹፌሮች እኛ መኪና የምንነዳ ሰዎች እንዲጋለጡልን ወይንም እነሱም እንዲፈተሹልን የምንፈልገው ማታ ከ3 ሰዓት በኋላ እርጭ ያለ ቦታ ላይ ሄደው የሚፈትሹ የፌደራል ፖሊስ ልብስ የለበሱ ሰዎች እርጭ ያለ ቦታ ላይ እኔ ቦታውን ራሱ መጠቆም ይችላል እዛዛ ቦታ ላይ የሚፈትሹ ሰዎች እነሱ ራሳቸው ይፈተሹልኝ ብዬ መልእክት ማስተላለፍ ፈልጋለሁ ለምን እማንጠብቀው ቦታ ላይ ነው እየተፈተሽን ያለ ነው ወደ ቤት እንገባ ሊሆን ይችላል ይሁን እርጭ ያለ ቦታ ላይ ብቻ ቀጥ ብለን በመነዳበት ወይንም በፍጥነት በመነዳበት ቦታ ላይ እየተፈተሽን ነው ያለ ነው ብዬ መልእክት ማስተላለፍ ፈልጋለሁ ቀጣይ ቪዲዮ እንመልከት የቀጣው ቪዲዮ እንግዲህ በመዝሙራት ላይ ነው መዝሙራት ላይ ብፁዕ አባታችን አቡነ ናትናኤል የተናገሩት ንግግር አለ መዝሙሮች ያለ አግባብ እየተሰሩ ነው ሪከቨር ተደርጎ እየተሰሩ ነው 20 አመት ሙሉ የተለፋበት መዝሙር ከወጣ በኋላ እንግዲህ ከ20 አመት በኋላ ደግሞ እንደዚህ አይነት በጣም ሌላ ስሜት ውስጥ ገብተው እየሰሩ ያሉ ሰዎች አሉ ስለነሱ አስተያየት የተሰጠበት አጋጣሚ አለ እንመልከተው እስኪ ቪዲዮውን ተመስገን አንዳንድ መዝሙሮች ምን ነው ባልወጡ ብዬ የምላቸው መዝሙሮች አሉ ይሄም በእናንተ ምክንያት ማለት ነው ተመስገን ጌታ በነገራችን ላይ ሪከቨሪ በሚሰሩ መዝሙሮች ጉዳይ ብዙ ጊዜ ያወራን ብዙ ጊዜ ላይቭ ላይም እየተነጋገርን ነበረ በአንድ ወቅትም በዘማሪ በፍቃዱ ጉዳይ ከአንድ ልጅ ጋር ውጪ ከምትኖር እህቴ ጋር ብዙ እያወራንም ነበረ በዛን ሰዓት እንደዚህ አይነት አማርኞችን እያላመጥህ ከምዘምር ቢቀርብ ይሻላል ምናምን የሚል ነገር ቪዲዮ ሰርታ ሳይ ለምን እንደዚህ ትያለሽ ከአገልግሎት እንዲወጣ ወይንም እኔ ማን ነኝ እኔ ትንሽ ነኝ ለካ ብሎ ራሱን እንዲያሳፍር ራሱ እንዲያፍር ለምን ታደርገዋለሽ ቢያንስ በውስጥ መስመር ቪዲዮ ላይ ብዙ ሺህ ሰው በሚያየው ቪዲዮ ላይ ከምትሰሪበት በውስጥ መስመር ለምን አታወሪውም ብዬ የወቀስኳት ጊዜም ነበረ በነገራችን ላይ ከዛ በኋላም ተደግሟል መዝሙሮች ሪከቨር መሰራቱ እየተሻሻሉ እየተሰሩ ነው ተብሎ የሚያስቡ ሰዎች እኛ ከነሱ አሻሽልን ነው እየሰራን ያለ ነው ብለው የሚያስቡ ሰዎች አሉ ነው ያ አይደለም 20 አመት ሙሉ ከዛም በላይ የፈጁ ዝማሬዎች የተለለቀ አንጋፋ ዘማሪያን መዝሙሮች በአሁን ሰዓት በሪከቨሪ በሚሰሩበት ጊዜ የተለያዩ መሳሪያዎች ለምሳሌ ከሻኩራ ቺቺቺ ከሚለው ድምጽ ጀምሮ እየገቡ እየተሰሩ እንደሆነ እናውቃለን ስለዚህ ሪከቨሪ የሚሰሩ ዘማሪዎች ጥንቃቄ ብታደርጉ በጣም የተሻለ ነው የሚሆነው አሁን ያሳዩዋችሁ ቀንጨባርግ በፍቃዱ ብቻ አይደለም እሱንም እየወቀስኩትም አይደለም ማስተካከል ነው አገልጋይነን እናስተካክላለን በቃ ማለት አገልጋዮች ሪከቨሪ በሚሰሩ ጊዜ መሳሪያዎቹ የሚጠቀሟቸውን ድሮ የሰሯቸው ዘማሪዎች እነዛ መሳሪያ የተጠቀሟቸውን እኮ አሁን መጠቀም እኮ ነው ምናልባት ከነሱ የተሻለ ድምጽ ሊኖር ይችላል ከነሱ የተሻለ ጸጋ ሊኖር ይችላል ይሄ እግዚአብሔር የሚሰጥ ተሰጥኦ ጸጋ ነው ስለዚህ ያን ጸጋችሁን ደግሞ በሌላ ዓለማዊ በሆነ መሳሪያ በማጀብ አይደለም ቀጣይም ሌሎች አሉ አኬ ምንድን ያለው በዚህ ጉዳይ አኬ የተናገረው ነገር አለ እንመልከተው እስኪ እንደሚታወቀው ዝማሬ ወይም ለአምላክ የሚቀርብ ዝማሬ የከንፈር ፍሬ የሆነ የምስጋና መስዋዕት ነው ምንድነው የምስጋና መስዋዕት ነው አላውቀውም ብዬ በካድኩት ምሽት በሚወደኝ ጌታ ታየው በስስት መዝሙርን ማንኛውም ሰው ሊዘምረው ይችላል ነገር ግን ለአገልግሎት ሲሆንና ለግል ሲሆን ይለያያል ማለት ነው አሁን እኔ ለግሌ የትኛውንም መዝሙር ልዘምር ይችላል እግዚአብሔር ለማመስገን ነው እግዚአብሔር ስለሚቀበል ሌላውን ለማስተማር ግን ጥንቃቄ ይገባል ማለት ነው ታርደሃልና
አንደኛ ቢጠይቁ የሚጠይቅ ሳይጠፋ ሞልቷል እኮ ምን ችግር አለ? መንገድ ላይ እኮ አንዱን አቁሞ መጠየቅ የሚቻልበት ሀገር ላይ ነው ያለነው። እግዚአብሔር የተመሰገነ ይሁን። ችግር የለውም ይሄ እና ያለ መጠየቅ ወይ ደግሞ ለመጠየቅ ያለ መፈለግ ካልሆነ በስተቀር የዚህ ችግር የለብንምና የሚዘመሩት ዝማሬዎች ሁሉ ተስተካክለው ተጣርተው ቤተክርስቲያኒቷን የሚወክሉ ሃይማኖቷን የሚወክሉ መሆን ይገባቸዋል። ስለዚህ ይሄ ሊታረም ይገባል። መዝሙራትም ሳንሱርድ መደረግ አለባቸው፣ መታየት አለባቸው፣ መጠናት አለባቸው። በሊቃውንቱ መታየት ይኖርባቸዋል። አንዳንድ ጊዜ እንሰማለን ግዕዙን እኮ አንሻፋው ትርጉም የሌለው ቃል እኮ የሚዘምሩ ዘማሪያን እኮ አሉ። ግዕዙን የሚጠብቀውን እያላሉ የሚላላውን እያጠበቁ የሚያዜሙ ዘማሪያን አጋጥሞኛል፣ እኔ ሰምቻለሁ። ቤተክርስቲያንን ወክዬ አገለግላለሁ የሚል ሰው በቂ ዝግጅት ሳይኖረው ዜማም የሚደርስ ግጥም ይደርስ ከሆነ ይሄ በጣም መሰረታዊ ችግር ነው። ስለዚህ አንዱ የሚታየኝ የችግሩ ምንጭ ጉዳዩ የማይመለከታቸው ሰዎች ባልዋሉበት ግጥም ዜማ የሚያዘጋጁ ሰዎች በጣም መበራከታቸው ነው። ይሄ ደግሞ ክፍት ነው። ቤተክርስቲያን አካባቢ ማንም ሰው በመዝሙር አካባቢ ላይ እኔ እርማት የለም፣ የሚገመገም የለም፣ የሚያገልግሉት አገልጋዮች ከየት መጡ እንኳን አይባልም። እነሱ ብቻ ተዘጋጅተው ብቻ መቅረብ እንጂ የትኛውም ክፍት ነው እና አሁን እንደውም ከካሴት አልፎ በየመድረኮቻችን የምንሰማው መዝሙሮች በጣም እጅግ በጣም የሚያሳዝኑ ናቸው። እንግዲህ እንዳያችኋቸው እዚህ በዝማሬ ዓለም ውስጥ ያሉ በክራር መሳሪያም ያሉ ሰዎች ሙያው ያላቸው ሙያውን ከኛ በፊት ከ20-30 ዓመት በዚህ ሙያ ውስጥ ያገለገሉ ሰዎች ናቸው ኮሜንት እየሰጡ ያሉት። እንደምታዩት መጨረሻ ላይ ያያችሁት ቪዲዮ ዘውዱ ነው። ዘውዱ ክራር እንግዲህ አንጋፋ ክራር ተጫዋች ነው። ብዙ ዘማሪያኖች ብዙ አንጋፋ ዘማሪያኖች ላይ ደግሞ ከስር ያሉ ዘማሪያኖች ከኔ መዝሙር ጅምር ጨምሮ በክራር የገባልኝ ወንድሜ ዘውዱ ነውና በአንጋፋ ዘማሪዎች ላይም በክራር በመጫወት የምናውቀው ወንድማችን ነው። ስለዚህ እሱም አስተያየት የሰጠበት አጋጣሚ አለ። ብፁዕ አባታችን አቡነ ናትናኤል እንደዚህ አይነት አስተያየት የሰጡበት ጊዜ አለ። ሊቃውንቱ መዝሙሮቹን አንድ ዘማሪ መዝሙር ለማውጣት ሲፈልግ መገምገም አለባቸው። ግጥምና ዜማዎቹ ግጥሙ እንዴት ነው የሚለው ዜማውስ እንዴት ነው በየትኛው መንገድ ነው የተሰራ የሚባለው ነገር መገምገም አለበት ነው እያሉ ብፁዕ አባታችን አቡነ ናትናኤል መሆንም አለበት። በነገራችን ላይ አሁን ሪከቨሪ አይደለም አዲስ የሚሰሩ ዝማሬዎችም ምታቸው በጣም የተለየ ነው ማለት የምናያቸው ነገሮች ናቸው። የተለያዩ ሚዲያዎች ላይ የሚለቀቁ መዝሙሮች የምናያቸው ናቸው። ምታቸው ወዴት ቁርጥ እያደረገ ወዴት እየተለቀቀ ይሄ ወደ ተሐድሶ ውስጥ እየገቡ እንደሆነ ይሄ መዝሙሮች አብዛኞቹ በቃ ሪከቨሪ ይሁን አዲስ እየወጡ ያሉ መዝሙሮች ስማቸውንም መጥራት ይቻላል አስፈላጊ አይደለም እንጂ እና እንደውም ተሐድሶ ለቤተ ክርስቲያን ብለው የወጡ ዘማሪያኖች አሉ። እነሱ እየሰሩት ወይም ተሐድሶ ውስጥ ቃለ አዋዲ ውስጥ እየሰሩ ያሉ ልጆች ከነሱ ጋር የሚመሳሰል ነገር ነው እየተሰራ ያለው። እነሱን እንደውም እያገዝናቸው ናቸው። በእርግጠኝነት እነዚህን መዝሙሮች እኮ ቃለ አዋዲ ውስጥ እየተዘመሩ ነው። እነዚህ ዝማሬዎች ሌላ ቸርች ውስጥ እየተዘመሩ ነው ያሉት። እኛ ድሮ አንጋፋ የምንላቸው ዘማሪያኖች አገልጋዮች የሰሩትን መዝሙሮች የሰሩትን ጆሮ ሰው ልብ ውስጥ ሰርጸው የቀሩ መዝሙሮችን እንደገና ሪከቨሪ ከነሱ የተሻለ ወይንም ተሐድሶ ብለን እየሰራናቸው ያሉት በጣም ትክክል ያሉ ነገሮች ናቸው። ምታቸው ጭራሽ ትክክል ያልሆነን ነው። ድሮ ከተሰሩት መዝሙሮች ጋር ብታነጻጽሯቸው ሚዛን ላይ ብታስቀምጧቸው አሁን የተሰራው መዝሙር ምናልባት በድምጽ ጸጋ ሊበልጥ ይችላል። ምናልባት በድምጽ ጸጋ ምታቸው አንድ አይደለም፣ ለጆሮ የሚስብ ነገር የላቸውም። ግን ወደ እንትን ውስጥ ወደ ተሐድሶ ውስጥ ወደ ቃል አዋዲ ውስጥ በእርግጠኝነት የተቀላቀሉ ነገሮች ናቸው። ስለዚህ ይሄ ነገር ትክክል እንዳልሆነ አስተያየት እኔም አገልጋይ ነኝ አስተያየት መስጠት ስለምፈልግ ነው። እኔ ላይም አስተያየት የሚሰጥ ሰው ካለ መስጠት ይችላል፣ መብቱ ነው። ማስተካከል ነው ዋናው ነገር እኮ ዋናው ኦን ታርጌቱ ምንድነው? ማስተካከል ነው፣ ለማስተካከል ነው። ሌላው ምንድነው? አሁን የሚሰሩ ዝማሬዎች ከድሮ መዝሙሮች ጋር ቢጨመቁ አብዛኞቹ 10 መዝሙር አሁን የሚሰሩት አንድ መዝሙር ድሮቹን አክል አይወጣቸውም።
ሰው ልብ ውስጥ ሰርጾ የመቅረጽ መልእክት የማስተላለፋቸው አቅም ራሱ በጣም ዝቅተኛ ነው። መልእክት ማስተላለፍ የሚችሉ መዝሙሮች አይደሉም አሁን እየተሰሩ ያሉት። ስለዚህ ይሄን ጥንቃቄ ማድረግ አለብን። በቃ አዲስ መዝሙር እየሰራ ነው፣ ምናልባት ለራሳችን ስሜት የሚሆን መዝሙሮች እየሰራ ሊሆን ይችላል። ምናልባት እኛ ዜማውና ግጥሙ ደስ ስላለን በተለይ ከግጥሙ ይልቅ ዜማው ላይ ስለተማረክንበት መዝሙር ልንሰራ እንችላለን። መድረክ ላይ ወተን ብዙ ህዝብ በተሰበሰበበት ብዙ ሊቃውንት ባለበት ይሄን አገልግሎት ያሳለፉ ዘማሪያኖች ባሉበት ሰባኪያን መምህራን የቤተክርስቲያን አስተዳዳሪዎች ባሉበት ግን እንደዚህ አይነት መዝሙር መዘመር በጣም አስፈላጊ ነው ብዬ አላስብም። እየወጡ ያሉ ጥሩ መዝሙሮች እንዳሉ የሚልቅ እየወጡ ያሉ ግን በስሜታዊ የሚዘመሩ መዝሙሮች አሉ። በጣም በስሜታዊ እየተዘመሩ ያሉ ዝማሬዎች አሉ። ትክክል ያልሆኑ ለቅድስት ቤተክርስቲያን የማይመጥን ቅዱስ የያሬድ ዜማን የማይከተሉ ያሬዳዊ ዝማሬን ያልተከተሉ መዝሙሮች እየተሰሩ ነው ያሉ በአሁን ሰዓት። አስተያየት መስጠት እንፈልገው አዲስ እየተሰሩ ባሉ ዝማሬዎች ላይ አይደለም። ምናልባት ጊዜው ሊሆን ይችላል አዲስ እየተሰሩ ያሉት ቤተክርስቲያን አይወክል እንጂ ጊዜው ሊሆን ይችላል። አይወክሉም ቤተክርስቲያን ግን ጊዜው ሊሆን ይችላል። ምናልባት ያንድ ሰው ስለዘራ እኔም በሱ መንገድ ልስራ ወይንም ግጥምና ዜማ ወደዛ መንገድ ስለሆነ የሚሄደው በዛ መንገድ ልስራ፣ ይሄ ነገር ሊያስኬዳችሁ ይችላል። ለዛም ነው ወንድሜ የገለጸው እናንተ ለራሳችሁ አገልግሎት ነው ብላችሁ የሰራችሁት ሊሆን ይችላል። ለህዝቡ ግን መድረክ ላይ ወጣችሁ ዘምሩ ትክክል አይደለም ብሎ ያስተላልፈው መልእክት ትክክል ነው። በነገራችን ላይ እኔ አሁን አስተያየት መስጠትም ፈልገው ትልልቅ አንጋፋ የተባሉ ዘማሪያኖች የሰሩትን መዝሙር የሰሩትን ጦም የሆነ መዝሙር በጦም አንደበታቸው መልእክት ማስተላለፍ የሚችል ስለ ክርስቶስም ከሆነ ስለ ክርስቶስ ፍቅር ስለ ማንኛውም መዝሙር የሰሩትን ነገር መልእክት እያስተላለፈ ያለ መዝሙር አሁን ላይ እየተሰሩ ያሉት ግን ተገልብጠው በስሜት ሽብሸባው የተለየ ጭብጨባው የተለየ ስርዓት አልባ በሆነ ቪዲዮ እየተቀረጹ ስርዓት አልባ በሆነ ቪዲዮ ማለት ነው። ስለዚህ ይሄን ነገር በጣም መስተካከል አለበት ቤተክርስቲያን። ካለበተዛማ ቃላዋዲ ውስጥ ተሐድሶ ውስጥ እየገባን እኮ ነው። ለነሱ እያገዝናቸው ካለበተዛ መሳሪያዎች እየገቡ ያሉ መሳሪያዎች ትክክል አይደሉም፣ አገባባቸውም ትክክል አይደለም። ምናልባት ከጭብጨባ ከቴምፖ ጋር እየሄዱ ሊሆን ይችላል፣ እየሄዱ ነው፣ ጥያቄ የለውም። ምናልባት መሳሪያ የሚጫወቱ በጣም ጥሩ መሳሪያ ተጫዋች አሏት ቅድስት ቤተክርስቲያን፣ ጥያቄ የለውም። በጣም የሚገራርም መሳሪያ ተጫዋች ቅድስት ቤተክርስቲያን አላት። ግን የሚገቡት መሳሪያዎች ትንሽ እያጠራጠሩ ስለሆነ ነው ብፁዕ አባታችን አቡነ አብርሃም እንደዚህ አይነት አስተያየት መስጠት የፈለጉት ማለት። ስለዚህ እንደውም ከብፁዓን አባቶች እንደዚህ አይነት አስተያየት መስማትም የለብንም ነበር። እነዚህ ልጆች ጥሩ ናቸው፣ ጥሩ አገልግሎት እየሰጡ ነው፣ ጥሩ መዝሙር እያወጡ ነው ተብሎ ነበር መወራትም አስተያየት መስጠትም የነበረባቸው። ግን እነሱ ጆሮ እየሰሙት ስለሆነ እነሱ ጋር ደርሶ ይሄን መዝሙር እየገመገሙ ስለሆነ ትክክል እንዳልሆነ ስላወቁ መስጠት ፈለጉ። ትክክል ናቸው። ለዛም ነው ቢጨመቁ አንድ መዝሙሮች ሊወጣቸው አይችልም ያልኩበት ምክንያት። ስለዚህ ትክክል አይደለም እንደዚህ አይነት መዝሙር አሰራር። ብዙ ዘማሪያኖች አሉ ያስተካክላሉ። እኛ አሁን እንድንገፋ አይደለም፣ ከቤተክርስቲያን እንዲወጡ አገልግሎት እንዲተዉ እንዲሸማቀቁ አይደለም፣ ለማስተካከል እኮ ነው። ለማስተካከል መሳሪያዎቹን ሲጫወቱ በስርዓት እንዲጫወቱ ለማስተካከል እኮ ነው። ማንም ሰው ከቤተክርስቲያን እንዲወጣ አንፈልግም፣ ማንም አገልግሎት እንዲያቋርጥ አንፈልግም። እንደውም ጀግና ሆነው እንዲያገለግሉ ነው የምንፈልገው። በቃ ወጥረው እንዲያገለግሉ ቤተክርስቲያን ክርስቶስን አይደል የሚያመልኩበት፣ ክርስቶስን አይደል የሚያመሰግኑበት፣ ቅድስት ቤተክርስቲያን ማስጠራት አለባቸው። መናፍቃኖችን በቀን መገኘት አለብን። ስለዚህ ይህን መልእክት ማስተላለፍ ፈልጋለሁ። ቀጣይ ቪዲዮ አለ እንመልከት እስኪ። ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። ቤተክርስቲያን ላይ የሚጨፍሩ የቤተክርስቲያንን ንዋየ ቅድሳት የሚያቃልሉ ስዕሉን የሚቀዱ በታቦታቶቻችን ላይ ሲሳለቁ የነበሩ አካላቶች እርምጃ ሊወሰድባቸው እንደሚገባ ተናገሩ። ዓለም ያየው ዘንድ በአንገት ማተብ ያስር ከ10 ከ20 ጊዜ በላይ ሼር ኮፒ ሊንክ አድርግ ተከታተል። የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሰዋል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ
እኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስነ ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ህገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በህግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። እኛ ደስ ብሎናል፣ ደስ ተሰኝተናል። ብፁዕ አባታችን አቡነ ማትያስ በተናገሩት ድንቅ ንግግር በጣም ደስ ብሎናል። እየተቆጨን ያለ ነው፣ እየተንገበገብን ያለ ነው። በእኛ ንዋየ ቅድሳን መናፍቃኖች ፕሮቴስታንቶች እየቀለዱበት እየተጫወቱበት ነው። ስለዚህ እባካችሁ እያልን እየጮህን የነበረው እኛ ፕሮቴስታንቶች ላይ ሳይሆን ብፁዓን አባቶቻችን ላይ ነበረ። ስለዚህ እኛ ውስጥ ያለው መቁሰልና እኛ ውስጥ ያለው መበሳጨት ለካ ከኛ በላይ ደግሞ እነሱንም እያበሳጫቸውና ጊዜ እየጠበቁ ነበረ ማለት ነው። ብፁዕ አባታችን አቡነ ማትያስ ዝምታቸውን የሰበሩበት ቪዲዮ ይሄ ቪዲዮ ነው። ስለዚህ በጣም ነው የምናመሰግነው። ፕሮቴስታንት ውስጥ በእኛ በኦርቶዶክስ ማሊያ እየተጫወቱ እንደሆነ እናውቃለን። በኦርቶዶክስ ማሊያ ደግሞ የሚጫወቱት እኮ ፕሮቴስታንት እምነት ተከታዮች እኮ አይደሉም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሳቸው ጥፋት የወጡ ቤተክርስቲያኒቷ ገንዘብ አላስበላም ያለቻቸው ቤተክርስቲያን ውስጥ የሚያገለግሉት ለገንዘብና ለሆዳቸው ብቻ የነበሩ ሰዎች ቤተክርስቲያኗ በምትሰበስባቸው ገንዘብ ህዝበ ምእመኑ በሚሰበስበው ገንዘብ እነሱ መክበር የሚፈልጉ ሰዎች ቤትና መኪናቸውን ብቻ እየገዙ መኖር ከሰው በላይ ሆነው መኖር የሚፈልጉ ሰዎች ነበሩ። እነዛ ሰዎች ቤተክርስቲያኒቷ አላስበላም አለቻቸው ስትላቸው ምን አደረጉ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጡና እዛ ሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ነች ብለው መሳደብ ጀመሩ። ቪዲዮን ማምጣት ይችላል፣ እጃችን ላይ መረጃ ስላለ ማለት ነው። ስለዚህ እነዛ ሰዎች ናቸው በኢትዮጵያ ኦርቶዶክስ ተዋሕዶ ማሊያ እየተጫወቱ ያሉት። እንደፈለጉ መጫወት ይችላሉ። ቅድስት ቤተክርስቲያናችን እነሱ ማሊያ የቅድስት ቤተክርስቲያንን የምትገለገልበትን ልብሰ ካህኑ መስቀሏን ምናምን አድርገው ይሄ መስቀል ከመርካቶ ነው የገዛሁት ምናምን ቢል እንኳንም ገዛው። እኛ ከመርካቶ ገዝተን አንገታችን ላይ ብናረግ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሸከመውን የተንገላታበት መስቀል ነው አንገታችን ላይ ያደረግነው። ስለዚህ ብፁዕ አባታችን ይሄን መናገራቸው በጣም ነው ደስ ያለን። እስከዛሬ ድረስ ቤተክርስቲያኒቷ ተገፍታለች። ገዳማውያኖች ታርደዋል፣ ተገለዋል። ከገዳምም እንዲወጡ የተገደዱበት ያለበት ጊዜ ነበረ። በተለይ በዝቋላ አዌ ላይ የታየው መከራና የታየው ግፍ በጣም ይሄ ነው የማይባል ነበረ። ብፁዓን አባታችን እንግዲህ እንደዚህ አይነት ነገር በ11ኛው ሰዓት ቢሆን መጨረሻ ላይ ቢሆን የተናገሩት በጣም ነው የምናመሰግነው። ዝምታ መስበር ማለት ይሄ ነው። ለቅድስት ቤተክርስቲያን መቆርቆር ማለት ይሄ ነው። እኛ አንድ ብፁዓን አባት ተናጋሪ ሆኖ ስናገኝ እነዛን ብፁዓን አባቶች እናበረታታለን። ብፁዕ አባታችን አቡነ አብርሃም በባለፈ በመስቀል ደመራ ቀን የተናገሩት ነገር መቼም ከልባችን አይጠፋም። በቤተ ክርስቲያን ውስጥ ያሉ ቅዱሳን ስዕሎቻችን ወጣው እየተጨማደዱ ሲጣሉና ሲቀደዱ ዝም ያላን ኦርቶዶክሳውያን ወጣቶች በየማረሚያ ቤቱ ሲንከራተቱ በዓላቸውን የመስቀልን በዓል ሳይቀር ማረሚያ ቤት ያሳለፉ እንቁ የተዋህዶ ወጣቶች ቀኝ እጅ ሆኑ መከታ የሆኑ የተዋህዶ ወጣት አሉ።
በነዛም የተነሳ ብፁዕ አባታችን አቡነ አብርሃም በመስቀል ደመራ ቀን ብዙ ሺህ ሰው በተገኘበት በመሃል ባህር ዳር ላይ የተናገሩት ንግግር አለ። ስለዚህ ዛሬም ብፁዕ አባታችን አቡነ ማቲያስ እንግዲህ ይሄን ነገር ከደገሙት በጣም 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 ደስ የሚል ነው። ዝምታ መስበር ማለት ነው። ለቅድስት ቤተክርስቲያን መቆርቆር፣ ቅድስት ቤተክርስቲያን ተከብራና ሌሎቹንም ቤተ እምነቶች አክብራ እንድትኖር ማድረግ ማለት ይሄ ነው። በቅድስት ቤተክርስቲያን ዙሪያ የሚቀልድ ካለ፣ ቤተክርስቲያንን የሚሰድብ ካለ ህግ አለ እኮ ኢትዮጵያ ላይ። በህጉ መሰረት መጠየቅ አለበት። መታሰርም ካለበት መታሰር አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ስለ ቅድስት ቤተክርስቲያናቸው እየተቆረቆሩ እየታሰሩ አይደል እንዴ? ሌላው አካል የማይታሰርበት ምንም አጋጣሚ የለም። ለምን? ህግ የሚባለው ነገር ስላለ ማለት ነው። ስለዚህ በህግ እንሄዳለን ያሉት፣ አዎ በህግ መሄድ ያስፈልጋል። እኛ ኦርቶዶክሳውያን አንገታችን ላይ ማህተም ያደረገ ሰዎች ገጀራ ይዘን አንወጣም፣ ጠመንጃ ይዘን አንወጣም። የኛ መሳሪያችን የክርስቶስ ቃል ነው። የኛ መሳሪያችን ወንጌል ነው። በወንጌል እንደምናሸንፋቸው ሲያውቁ እያደረጉት ያሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መለያ በሆነው መቀለድ፣ ማሾፍ፣ ማንቋሸሽ፣ መሳደብ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ነች እያሉ መጥፎ ነገር አላት እያሉ ያን መጥፎ ነገር ማውራት። የላትም እኮ ምንም መጥፎ ባበላቻቸው፣ ባጠጣቻቸው፣ እውቅናን በሰጠቻቸው፣ ወንጌልን ባስተማረቻቸው እንደዚህ ነች ብለው ብዙዎች ነው የሚናገሩ። ስለዚህ ይሄ ነገር እንዳይናገሩምና ይሄን ማለት ቢናገሩ ምንም ጉድ ስለሌለባት ማለት ነው። ስለዚህ እነሱ ደግሞ መናፍቃን ውስጥ ያሉ ሰዎች ፕሮቴስታንት እምነት ውስጥ ሆነው መናፍቆች አሉ። ፕሮቴስታንትም ሆነው በጣም መልካም ሰዎች አሉ። ስለዚህ መናፍቃኖች ምን ያደርጋሉ? መናፍቃኑ የሆኑባት ደግሞ ከራሷ ከቤተ ክርስቲያኗ ውስጥ የወጡ ሰዎች ናቸው። ቤተ ክርስቲያኒቷ እንደዚህ ነች፣ በእንጨት ታመልካለች ምናምን እያሉ ብዙ ጉድ ነገሮችን ይዘረዝራሉ። እንደፈለጉ ይዘርዝሩ። እነሱ ምንድነው ይህን ቤተ ክርስቲያኒቷን ካልተሳደቡ ካልነቀፉ ወንጌል ያስተማሩ አይመስላቸውም። ለምን? መጽሐፍ ቅዱሳዊ ቃል አያውቁማ። ስለዚህ ብፁዓን አባታችን የእውነት እድሜና ጤና ይስጥልን። በጣም ነው የምናመሰግነው። እንደዚህ አይነት ጡም በሆነ አንደበታቸው እንደዚህ አይነት መግለጫ ስላወጡልንና ለኦርቶዶክሳውያን በሙሉ እንዲደርስ ስላደረጉልን፣ ኦርቶዶክሳውያንም በእናንተ ኮርቷል፣ በእናንተ ተደስቷል። ካሁን በኋላ ቤተ ክርስቲያኒቷም በቃኝ ብላ ስለሷ መጥፎ ነገርና እሷን የሚሳደቡ ሰዎች በሕግ አካል እንዲጠየቁ የማድረግ ዘመቻ መስራት አለብን። ካሁን በፊት ያለፉት አልፏል። እነ ትዝታው እንደፈለጉ ሲቀልዱ ቤተ ክርስቲያኒቷ እውቅና ሰጣቸው። እውቅና ያገኙት ደግሞ በእመቤታችን በቅድስት ድንግል ማርያም አማካኝነትም ሆኖ መታወቂያቸውም ሆኖ ግን እሷን ከወጡ በኋላ ሲያንቋሿትና ሲሳደቧት ቤተ ክርስቲያን ውስጥ ያለው ቅዱስ ታቦት እንጨት ነው፣ ቅቤ እየቀባው ነው ሲኖር፣ ዘይት ስቀባው ነው ሲኖር እያለ ያንቋሸሽ የነበረ ሰው ቤተ ክርስቲያኒቷ ነች እውቅና የሰጠችው። እንደዚህ አይነት ከሃዲ ሰዎች እየወጡ ቤተ ክርስቲያኒቷን ይሳደባሉ። ስለዚህ እነዚህ ሰዎች መጠየቅም ነበረባቸው። በሰዓቱ እንዲጠየቁ አልተደረጉም። የህግ ሽፋን ይሁን የህግ ከለላ ይሁን ተደርጎላቸዋል። ከሀገርም ተመልሶ እንዲወጣ ተደርጓል። ስለዚህ ያ ነገር ያለፈው ነገር አልፏል። ውስጣችን ላይ ጥቁር የቁስል አሻራ ጥሎብንም አልፏል። ለምን? መታሰር ያለበትና ወንጀለኛው ሰውዬ ሊጣራ ስላልቻለ። ወንጀለኛ መሆን የነበረበት ስለ ቅድስት ቤተ ክርስቲያኑና ስለ ራሱ የተቆረቆረ ሰው ሳይሆን የሌላ ቤተ እምነት ያንቋሸሸና የተሳደበ ሰው በህገ መንግስቱም ያስቀጣል፣ ወንጀለኛም እንደሆነ ይታወቃል። ስለዚህ ይሄ ነገር አልተሰራልንም፣ ፍትህ እያልን እየጮህን ነበረ። በአሁኑ ሰዓት ብፁዕ አባታችን አቡነ ማቲያስ እንግዲህ ከእርሶ እንደዚህ አይነት መግለጫ ከወጣ ኦርቶዶክሳውያንም በአንድነት ይነሳሉ ብዬ ተስፋ አደርጋለሁ። ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ መረጃና በአዳዲስ ቪዲዮዎች እንገናኛለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ።